ቲክቶከር ድሬዳዋ ሲሄድ ከእስር ቤት ስትወጣ ሙሉ ቲክቶከሮች ተጣልቷት ነበር። እኔ ኤርፖርት ነበር ሂጂ ኤርፖርት ላይ ተቀበልኳት። ባይዘው እኔ ኤርፖርት ሂጂ ላይ ተቀበልኳት። ሲመጡ ሙሉ ቲክቶከሮች ከሷ ጋር ተጣልተዋል። ሙሉ ቲክቶከሮቹ ለብቻ ነው እሷ ከኤልሻዳይ ጋር ነው የወጣችው። እግዚአብሔር ምስክሬ ነው። ወሬ ሳወራላችሁ ላይክ የሚመስላችሁ ኤልሻዳይ ላይ ነው ወጣ እመቤቴ አይደለም እመቤቴ እና ቆንጆ እየጠበቁ ሙሉ ቲክቶከሮቹ ወጣ። በጣም ፊታቸው ተቀያይሯል ምናምን ተናዷል ምናምን እንዴ ሁሉ ዋንቲያ ነበረች፣ ፊዮና ነበረች፣ ብዙ ቲክቶከሮች ነበሩ እና ፎንቲ ነበረ ማን የሚባል ማነው ስሙ በጣም ብዙ ሰው ነበር እና እኔ ኤርፖርት ቆሜ እየጠበኳቸው ነው። ከተመለከቱ እስመት ማለት ፊታቸው በጣም ተቀያይሯል። ምንድነው ምናምን ነገር ሰ አይ ምናምን ነገር ጋር ይወጣሉ። ከዛም በኋላ ግራ ገባኝ። እንዴ ጃሪስ ምናምን ነገር አባቸው እዛ ናት ምናምን ብለው ወጡ። አባባላቸው ገባኝ ወዲያው ነው ነገር እንዳለ ማለት ነው። ከዛም ትናንት ዛት ወጣችሁ የሻሪ አጥፋት ማለት ነው። ምንድናችሁ ነው ተፈጥሮ ነው አይ ዝም ብለው ወታቸው ዝም ብለው ምናምን ነገር አለች ማለት ነው። ካለፈ በኋላ ምን ተፈጥሮ ነው ምናምን እየሰነጋቸው ጋይስ ለሷ ሲሉ ዋጋ ከፍለው እዛ ድረስ የሄዱት ልጆች ማንም ብር ከፍሎላቸው ማንም ሰጥቷቸው አይደለም። ጓደኝነት ቲክቶከር ህዝቡ እኛም ስንቃወማቸው ስንሰድባቸው ነው ተነስተው ሄዱት ስንሰድባቸው እንጂ መጀመሪያ ይሄ ድሬዳዋ ለመሄድ ከመሄዳቸው በፊት ጋይስ ሁሉም ቲክቶከር አንሄድም ብለው ነበር። በሆነ ሰው ምክንያት ነው የሆነ ሰው ግሩፕ ከፍቶ አደራጅቶ ለምኖ ቲክቶከሮችን በአጠቃላይ እሺ ያስባል። ግሩፕ ተከፍቶ ከዛ ብር ተዋጡ ብር ሁላችንም ማዋጣን ምናምን ለጠረቃ ምናምን ተብሎ እና አንዳንድ ያደረጉላችሁ ሰዎች ጋይስ ባገኛችሁት ከፍታ ወይም ባገኛችሁት ስምና ዝና ልክ ያንን እነዛን ሰዎች መርሳትም መናቀም የለባችሁ። እነዛ ሰዎች በሪስፔክት ነው የሄዱት እዛ ጋር ማለት ነው። ከዛ በዛ ከተሄደ በኋላ የሚያስጨንቃችሁ ሌላ ነው። ከዛ የሆነ አቴንሽን ህዝብ ሲሰጥ ወይ ያ ሰው ሲናገር ሲያወራ እናንተ በሚያሳዝን ምክንያታችሁ እዚህ ጋር ትጫወታላችሁ። ከዛ ያ ሰው ይሰደባል። እኔ አሁን ያንን ነው እያካለሁ። ትናንትና ልክ እንደዚህ አይነት ፊልም ስትፈልግ ትዝ ያለኝ ያ ጊዜ ነው ትዝ ያለኝ። ከዛም ቀጠለና ደግሞ የጆን ዳንኤል ታሪክ ነው ትዝ ያለኝ ጋይስ። ጆን ዳንኤል ላይ እንደቀዳችሁት ከእስር ቤት ወጥቶ ሞት። እኔ አንዳንዴ ከባድ ሆኑ ነገሮች አሉ በህይወታችሁ የምታስቀምጧቸው ነገሮች ማለት ነው። እንዴት ነው የሰው ልጅ አንድ ዓመት እስር በኋላ ከእስር ቤት ወጥቶ ድጋሚ እንዲታሰር አብረው ስትሞክርለትን ጓደኛህን አሳልፈህ ሚዲያ ላይ የምትሰጠው መጠቀም ጋይስ አትሰጥም እኮ ጭንቅላት ያለና ንጹህ ልብ ቢኖርክ አንዳንዴ የምታልፉትና በቃ ብላችሁ የምታወጡት ወሬ አለ። ግን ነው እንደዛ አላደረግም። ተንኮለኛ ናት። ተንኮለኛ ነች ደግሞ ሊሆን ነገራችሁ ተንኮለኛ ናት። አዶናይ ግን ሰው እየተረበ እያለ እንዴት ነው እንደዚህ ስኬታማ ልትሆን የቻልከው? ጸጉሩ ጥቁር ነው ወይስ ቀይ? ምን ነው ማየት አትችልም? ያው ጥቁር ነው። አይ ቀይ ነው። ጥቁር ነው አይታይህም እንዴ? ቀይ ነው። አይነህ አይሰራም ማለት ነው። ያው ጥቁር ነው እንግዲህ እንደምታየው። 1 ሚሊዮን ሰዎች ጸጉርህ ቀይ ነው ቢሉ ምን ትላለህ? ጸጉሬ ጥቁር ነው እላቸዋለሁ። ጸጉርህ ቀይ ነው ብሎ ቢከራከሩስ ምን ትላቸዋለህ? እብድ ናቸው ብዬ ተዋቸዋለሁ። አየው ግን ያንተ ችግር ቀይ ጸጉርና ጥቁር ጸጉር ለይተህ ማወቅ ትችላለህ። ጧት እየተነሳ መስታወት ራስን ስለምትመለከተው ጸጉርን ሁሌም እንዳየኸው ነው። ጥቁር ጸጉር እንደሆነ ደግሞ እርግጠኛ ነህ። 1 ሚሊዮን ብቻ አይደለም 1 ቢሊዮን ሰዎች መጥተው ጸጉርህ ቀይ ነው ቢሉ ጧት የምትመለከተው እውነታ ያሸንፋል። ልንገርህ ማንነትህን በዛው ልክ ማወቅ ይኖርብሃል። ልክ እንደዛ መስታወት ራስን መልሰህ ማየት ይኖርብሃል። ማንንም ብለህ ራስን መጠየቅ ይኖርብሃል። ስለ ራስን ማወቅ ይኖርብሃል። ቀይ ጸጉር ወይም ጥቁር ጸጉር የምታይበት መስታወት ባይኖሩ ኖሮ እነዚህ ሰዎች እውነቴን ነው የምልህ ለማሳመን እድል ይኖራቸው ነበር። አሁን አንተ ችግር ስለ ራስህ ስለማታውቅ ሁሉም ሰው እየመጣ ማን እንደሆንክ እየነገረን ያለው። ስለዚህ ጠዋት እየተነሳ ስለ ራስህ ጆርናል ያርግ ወይም ደግሞ ጻፍ። ማን ነኝ እኔ ምንድነው የምፈልገው? ለምንድነው የሆነ ስኬት የሚገባኝ? ለምንድነው አይገባኝም ብዬ ማስበው? ለምንድነው ከፍታ ላይ የማልሆነው? ለምንድነው ራሴን ዝቅ ማድረገው? ለምንድነው ቆንጆ አይደለሁኝም ብለህ ራስን ብትጠይቅና መልስ ብታወጣ ስንት ጉድ ታገኛለህ። ያ 5ኛ ክፍል ላይ ያለ የተረቡ ጓደኞች አይምሮ ላይ ይመጡብሃል። ያቺ 10ኛ ክፍል ላይ ሆነ ለፍቅር ጠይቃት ስቃብህ ቆንጆ አይደለህም ብላ እምቢ ያለች ሴት አይምሮ ላይ ትመጣባለች። በሷ ምክንያት ቆንጆ አይደለሁኝም ብላ ያሰብክ ሊሆን ይችላል። ወይም ደግሞ ለፍተህ የከፈትከው ቢዝነስ ሳይሳካልህ ቀርቶ ወድቆ ሊሆን ይችላል። ለዛ ይሆናል ምናልባት አይሳካልኝም ብለህ ያሰብክ ያለው። እነዚህ ነገሮች ግን ካላወቅካቸው ተደብቀው የሚቀሩ ከሆነ መስታወት ላይ ቆመ ራስህን ማየት ማትችል ከሆነ ጸጉርህ ጥቁር እንደሆነ አይተህ አውቀህ ማረጋገጥ አትችልም። የትኛውም ጠላት መጥቶ አንተን መክሮ ተርቦ የማውደቅ አቅም ይኖረዋል ማለት ነው። ወንድም ማለት በመቤት ይዣለ በሲቶና ውዱን ሰጥቻለሁ። በቃ ከቻልክ ልጅ ስጠኝ ልስራ፣ ካልቻልክ ደግሞ ጎዳና ትጣለኝ። 60 ሚሊዮን ብር ከፍዬ የምኖርበት አቅም የለኝም። እስኪ ወንድሜ ብዬ ልለምንህ፣ በህዝብ ፊት ልለምንህ መሰለኝ የቦቱ ታስታውቅና አርግልኝ፣ በቃ አርግልኝ። ይቅር በለኝ፣ ካጠፋው ይቅር በለኝና አርግልኝ። ሽማግሌዎች ሲሄዱ ቤተሰቦች የሚያቀርቡት ምክንያት ጳጳስ ረግጣ ወጣለች። አረ በእግዚአብሔር ተው፣ የልጅ ተወልዷል። የሆነ ማኛ ህዝቡ እንዳለ ሁላችሁ እንደሰሙ አንድ ነገር ብቻ ልናገር። ፌስቡክ ላይ በለቀኩት እርዱ ማለት ያን የለቀኩት ማለት ነው 105 ሚሊዮን ብር ተጨበርብር ያለው ባልኩት ኮሜንት ሲጽፉ ሲዲን ያለው ወንድሜ ይጽፋል። የጻፈው እረፉ 105 ሚሊዮን ብር ምንድነው ምናምን
እያሉ ለኛም ስጠን ምናምን ከየት አመጣሽ እያሉ ሲጽፉ መልስ ይሰጣል። ሲድን ያለው ወንድሜ መቅደስ ታደሰ የምትባል ትልቅ እህት ሞራል የሚነካችሁ የወሩዬ የእውነት ነው የምነግርህ። አዝኜባታለሁ በጣም የቪክስ እንባ የአዞ እንባ ብላ ጽፋ ፎቶ አንስቼ ነው የላኩላት። ይሄንን ሁልጊዜ በወንድሞቿ ሚስቶች እዚህ ስም መግለጽ አልፈልግም በእነሱ የምትለው ነገር ስለሆነ እኔ ጋር ደግሞ እዛ ጋር ሚዲያ ላይ ጻፈችው። ከታርጎ ይሰርቻች አባታችን ፍንክቱ ይቅርብኝ ትንሽዬ ነገር ይስጠኝና ነገር ይሰርች ማርክ ሰው ነኝ ሰው ይወደኛል እሰራለሁ እኔ ትንሽ ነገር ይስጠኝ ቢጀስል የሚባል ነገር ፍንክት አርጎ ይስጥሽ ጭራሽ ስልክ አያነሳም ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል የልውደቅ የቤት ኪራይን ክፈይ ትበያለሁ። ሰዎቹ ከአሜሪካ ሀገር መጥተው አብሬ ከሱ ጋር ጨበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይልህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቄያለሁ አባታችን የልግባ ስራቸው ምን ልርዳሽ ልጅ ያሉ የመጨረሻ ምርዳሽ አያነሳ ቄሱ መጣ፣ የሩፋኤል ቄስ መጣ። እኔ ምን ልርዳሽ ወንድሞቹ ስልክ አያነሱ እነሱ አያነሳ ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታመኝም አይ አንቺ ነው የመሰልሽ ልለምን ከልመና ልነሳ ግደለውት ማባታችን ብዬ ይሄን ወረቀት አስንትን ብዬ የመጀመሪያ ያላኩለት ለሱ ነው አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አትውጪ ግን ያን ተብሎ ስራ ሰተሳካሊ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከጄ ስመነጠቅ ነው በቃ ሪብ እየወጣሁት በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁ። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። ዮኒ አንድ ነገር ልንገርህ እኔ ትንሽ ነገርም ሰጥቶኝ ቢሆን ከሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጄ ነው የወሰደው። 17 ዓመት ነው ይዞብኝ ሄደው ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያ ሆኖ ደግሞ እሺ ያ ሆኖ እስቲ በቃ ሰርታቱ የሆነ ብር እንኳን ትናይልም እንዴ 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስነው ብያለሁ። ከዛ በኋላ ዘይት ማሽን እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ታይ ግድ የለሽም ስራ አግሽኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመት ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መጣ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስህተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ የሆነ መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ እየመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታውቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው በቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ እየሰማኝ ነው። ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ እየመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ እዚህ ወደዚህ መጥቻለሁ። ስለዚህ ይሄ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይሄን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም 2 ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ።
አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማርህ ብለህ መጠየቅ ይከብዳል? እኔ ላጥፋ፣ እኔ መልካም አልሁን ሆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስትሰቃይ ሰው እዳ ነጋዴ እየመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዶ እየመልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ እዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን ለማታመላለስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት። እኔም ትንሽ የታዘብኩት አለ እንደው ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ነገር ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስላንተ ክፉ እያነሳች አይደለም፣ ክፉ ሳታረግ ቀርታ አይደለም። ንግግር እግዚአብሔር ምስክሬ ልንገር አይደል ማብራት የጥቂት የፍቅር እንኳን አይደለም ንግግር እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም፣ ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጅን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ እና አይደለም። አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር ባለው አሁን በሰማው አሁን በማየው አቅርቢያችሁ ሳወራ እሷ ስለአንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክ ነህ እንደ አንተ ሚስትን አታስቀይምም፣ ሚስትን አታስከፋም፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራለህ፣ ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላ? የእሷን ዶሮዎች አልበላህም? የእሷ ዶሮ ነው የሚጣፍጠኝ አትልም? ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም? ሰርታ አታውቅም ለቤተሰቦቿ? ንገረኝ ካልሰራች፣ ሙያ ከሌላ ንገረን። እዚህ የሚባልና የማይባልን እንዴት መለየት ያቅጣል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ አትልም አንተ ራስን እንደ መላክ ካላየ በስተቀር። በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰረ ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? ይቅርታውን ላልከኝ ይቅርታው ጊዜው አሁን አልነበረም። እንድትረዳኝ የምፈልገው ቅድምም ደጋግሜ ስጠይቅህ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለህ ይሄን ሁሉ ሰዓት ሰጥቼ አዳመጥኩ። ፍርድ ቤት አሳገድኳለች፣ በከፊል እንዲከፈት አደረግኳለች። ድርጅት በከፊልና በሙሉ ታግዶ እንዴት ነው ስራ የሚሰራው? ይሄን ጠይቅልኝ ብያለሁ። ይሄን የህግ አካልን መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መጥቶ እኔን ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው። ዮኒ ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር፣ ትዳሩ ይቅር፣ ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው። እሷ ግን በዛ ሰዓት ምንድን ነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነሽ ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠይቁልኝ ብላለች፣ ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኝ ነው። ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል፣ አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው።
ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ የሰማይ ነው ይሁን። ሲቀጥል አሁን ፍቶን መኪና አለ ያለችው ፍቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒካፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽተዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። ይወስድበት አይወስድባት የፍርድ ቤት ነው። እየተረዳኸኝ ነው ይሁን። ይሄ ግን እንዳይሆን ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበረ ወይ አባታችሁ ሊጠይቅ ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳጠይቁኝ ብላ በላያችን ነው ነርታዩ ወጣ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው ወደዚህ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቀም ብላለች አይደል? 2014 2015 2016 የአምስት ዓመት የስድስት ዓመት ወደ ኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር ነው የተሸጠው። 60 ሚሊዮን የፈጀ ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን። እኔ ከመሬት ተነስቼ ገንዘብ ሰብስቤ እምጠፋም ሰው አይደለሁ። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለሽ በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ ህዝብ አለ። ለዚህም ህዝብ ገብቶ ጣቢያ ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለች አይደል? ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጮ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችው ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ይሁን ከዚህ ነው የሚጀምረው። የቤትን መሸፈን ከዚህ ነው የሚጀምረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካርቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድነው መስራት ያቃተው? ገንዘቡንስ ምንድነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ።
ታይ ግዴለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼ እኔን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ ኢሞ ተጠቃሚ ሆነን ህይወታችንን ብንቀይረው ይሻላል። ኢንስታግራም ላይ ከምንጃጃል እሱ ማለት ከነ ፍቅር ራሱ በአሁን ጊዜ ተቀይሯል። ፍቅር አይን የለውም ይባላል፣ ግን የኪስህን ሁኔታ በደንብ ነው የሚያየው። አዎ እሱማ በእግር ሸኝታ ነው እንጂ በመኪና ሸኝታ ቤተሰቦች ይቆጡኛል የምትል ሴት የለችም። አዎ ስለዚህ ከአሁን በኋላ ችግር የለውም ማለት ማቆም አለብን። አዎ ሶሲያይን ዱርዬ ሊለን ይችላል፣ ግን ህይወቱን ለመቀየርና ለዓላማው ሲል አንገቱን የደፋ እንጂ አምላኩን ክዶ ጠንቋይ ቤት የሮጠ ዱርዬ የለም። እናሳ የእናቴ ልጅ የጊዜ ጉዳይ ነው እንጂ ሰውን አሸንፎ አያውቅም ብላ ዛሬ እኮ ሰኔ 30 ነው። መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አልነጋ አላሉ፣ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሮ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አጀግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አጀግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደል የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋሽ ለመንገር አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ትውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ ቤተሰቦች ምንም ማድረግ አልችልም። እንግዲህ ተደብድቤያለሁ ማለት ነው።